ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልን ወደ ዜናዎቹ ከማለፌ በፊት በቅድሚያ ዋና ዜናዎች። በትግራይ ክልል ያስገድዶ መድፈር ሁኔታዎች ባለመቆማቸው ወላጆች በ12 ዓመት ዕድሜ ላይ የምትገኝ ልጃቸውን እየዳሩ መሆኑ ተሰማ። የአፍሪካ ዋና ከተማነት ከአዲስ አበባ ወደ ሌላ ከተማ እንዲቀየር በኤርትራ ሰዎች መጠየቁም ተሰምቷል። ኢትዮጵያ ወደብ ለማግኘት ድርድር እያደረገች መሆኑ ተሰማ። ግብጽ በኢትዮጵያ ላይ የምታሳየው ዛቻ የአፍሪካ ቀንድን የመተርመስ ቀጣይ ፖሊሲያዊ መሆኑ ተነገረ። ዩኒቨርሲቲዎች ለተማሪዎች የሥራ ዕድል የሚፈጥር ማዕከል እንዲያቋቁሙ ሊገደዱ ነው ተባለ። አሜሪካ በኢትዮጵያ የሚገኙ ዜጎች የሀገሪቱን ሕግ አክብረው እንዲንቀሳቀሱ አሳሰበች። የተከበራችሁ ውድ አድማጮቻችን ከኛ ጋር ስትቆዩ እነዚህን ዜናዎች ትሰማላችሁ። አብራችሁን ቆዩ እያልን ወደ ዕለቱ ዜናዎች አልፋለሁ። ወደ ዕለቱ ዜናዎች ስናልፍ በትግራይ ክልል ያስገድዶ መደፈር ሁኔታዎች ባለመቆማቸው ወላጆች በ12 ዓመት ዕድሜ ላይ የምትገኝ ልጃቸውን እየዳሩ ነው ተባለ። ይህም በክልሉ የልጅነት እርግዝና እንደ አዲስ እንዲሰራራ ምክንያት ሆኗል። የኢትዮጵያ ሴቶች ማህበራት ቅንጅት በዛሬው ዕለት እሷ ትመራለች በሚል ላለፉት 5 ዓመታት ሲተገበር የቆየውን ፕሮጀክት መጠናቀቁን አስመልክቶ መድረክ አዘጋጅቷል። በዚህ ወቅት የታዳጊዎችን ስርዓተ ጾታ ዓለም አቀፍ ድርጅት ጥናት የኢትዮጵያ ተወካይና ተመራማሪ ማኔጂንግ ዳይሬክተር ዶክተር ወርቅነህ አበበ በትግራይ ክልል ከጦርነቱ አስቀድሞ የልጅነት እርግዝና ለመክታት የግንዛቤ ስራዎች ሲሰሩ መቆየታቸውን ተናግረዋል። ነገር ግን ከጦርነቱ በፊትና በኋላ እነዚህ ሁኔታዎች በመቆማቸው በክልሉ እንደ አዲስ የልጅነት እርግዝና ተንሰራፍቷል ብለዋል። በተለይም በሰሜን ምዕራብ የትግራይ አካባቢዎች ችግሩ ጎልቶ እንደሚታይ ተናግረው ወላጆች ሴት ልጆቻቸውን በ12 ዓመት ዕድሜያቸው ጀምሮ እየዳሩ ይገኛሉ። ከጦርነቱ በኋላ ተመላሽ ታዳጊዎች ባህሪያቸው በመቀየሩ ሕፃናትን ጨምሮ አስገድዶ የመደፈር ሁኔታዎች በመስተዋላቸው ወላጆች የልጃቸውን ደህንነት ለመጠበቅ ሲሉ ልጆቻቸውን በሕፃናት ዕድሜያቸው እንዲዳሩ አስገድደዋቸዋል። በሌላ በኩል በክልሉ የነበረው ግጭት ተከትሎ ትምህርት በአግባቡ ባለመጀመሩ በርካታ ሕፃናት ያላቸው ዕድል በልጅነታቸው መዳር በመሆኑ ሁኔታው አባብሶታል በማለት ዶክተር ወርቅነህ ጨምረው ተናግረዋል። የአፍሪካ ዋና ከተማነት ከአዲስ አበባ ወደ ሌላ ከተማ እንዲቀየር በኤርትራ ሰዎች መጠየቁ ተሰማ። የአፍሪካ ህብረት ኤዩ ዋና መስሪያ ቤት ከአዲስ አበባ እንዲነሳ የኤርትራ ሰዎች በቅርቡ የአፍሪካ ህብረት ኤዩ ዋና መስሪያ ቤትን ከአዲስ አበባ እንዲዘወር የሚጠይቅ አቤቱታ መቅረቡን ተከትሎ በሃርቨን ሪቪው ተመራማሪ በሆኑት በቤቴሌም ፍቅሩ የቀረበ አንድ ትንታኔ ይህ ጥያቄ በሲዩት አማካኒዩ ላይ የተመሰረተና የፓን አፍሪካኒዝምን ታሪካዊና መንፈሳዊ መሰረት የሚክድ ነው ሲል ተችቷል። ጸሐፊው ይህ አቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑን ጠቅሟል። ትንታኔው እንደሚያስረዳው የአዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካን የነጻነትና ራስን የመወሰን ፍላጎት ያረጋገጠ ኃይለኛ ታሪካዊ ውሳኔ ነበር። ኢትዮጵያ በቀኝ ግዛት ያልተገዛች ብቸኛ የአፍሪካ ሀገር እንደመሆኗ በአፍሪካ ነጻነት ንቅናቄዎች ውስጥ የማይናወጥ የሉዓላዊነት ምንጭ ሆና አገልግላለች። ቤቴሌም ይህንን ታሪካዊ ምሳሌዊነት ጊዜው ያለፈበት ብሎ መፈረጅ የፓን አፍሪካኒዝምን መሰረት መነሻ እንደ መካድ ይቆጠራል ብለዋል። ጸሐፊዋ የአፍሪካ ህብረትን ከአዲስ አበባ የማዛወር ሙከራ የኢትዮጵያን ታሪክ ምስላዊ እና ተግባራዊ ሚና ለመናድ የሚደረግ ሳይንሳዊ ያልሆነ ጥረት ነው ብለዋል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈሳዊና ታሪካዊ መኖሪያ ናት ሲሉም ደምድመዋል። ዩኒቨርሲቲዎች ለተማሪዎች የሥራ ዕድል የሚፈጥር ማዕከል እንዲያቋቁሙ ሊገደዱ ነው። በኢትዮጵያ የትምህርት ሚኒስቴር ባዘጋጀው አዲስ ረቂቅ መመሪያ መሰረት የከፍተኛ ትምህርት ተቋማት ለተማሪዎች የሥራ ዕድል የሚያመቻች ማዕከል እንዲያቋቁሙ መመሪያ ሊወጣ መሆኑ ተሰምቷል። ይህ የሥራ ቅጥርና ኢንተርፕረነርሺፕ ልማት ማዕከል ተማሪዎችን ሰራተኞችንና ምሩቃንን ለማሰልጠን ለፈጠራና ለቢዝነስ ኢኒፒኬሽን ድጋፍ ለመስጠት ያለመ ነው።
ሁሉም የመንግስትና የግል ዩኒቨርሲቲዎች መምሪያው ከጸደቀ በ6 ወራት ውስጥ ማዕከሉን የማቋቋም ግዴታ አለባቸው። አዲሱ መምሪያ ተማሪዎች በየዓመቱ ቢያንስ አንድ ጊዜ የማዕከሉን አገልግሎት እንዲጠቀሙ የሚጠይቅ ሲሆን ይህን አገልግሎት መጠቀም ለመረቅ ቀድሞ ሁኔታ እንደሚሆን ተገልጿል። ማዕከሉ አገልግሎትን ከ3 ዓመት በፊት ለተመረቁ የቅርብ ጊዜ ምሩቃን ይሰጣል። መመሪያውን ከፍተኛ ትምህርት ተቋማት ለማመዘን እንደ አንድ መለኪያ ያገለግላል ተብሎም ይጠበቃል። ኢትዮጵያ ወደብ ለማግኘት ድርድር እያደረገች መሆኑ ተሰማ። ኢትዮጵያ የባህር በር ለማግኘት የተለያዩ ሙከራዎችን ማድረጓን ቀጥላለች። በኬንያ በኤርትራና በሶማሌላንድ በኩል ወደብ ለማግኘት ከዚህ በፊት ስትንቀሳቀስ የነበረ ሲሆን አሁን ደግሞ በሶማሊያ በኩል የባህር በር ለማግኘት ንግግር ላይ እንዳለች ታውቋል። ከቢቢሲ ፎክስ ኦን አፍሪካ ጋር ዘለግ ያለ ቃለ መጠይቅ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በወደብ ጉዳይ ከኢትዮጵያ ጋር ንግግር ላይ መሆናቸውን ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ጋር በነበራቸው ቆይታ ሶማሊያና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገበት መሆኑን ጠቅሰው ገና መቋጫ እንዳላገኘም ጠቅሰዋል። ኢትዮጵያ የሶማሊያን ወደብ ተከራይታ ብትጠቀምም ችግር ያለብንም ሲሉም ተናግረዋል። በመጨረሻም አሜሪካ በኢትዮጵያ የሚገኙ ዜጎች የሀገሪቱን ሕግ አክብረው እንዲንቀሳቀሱ አሳሰበች። ኢትዮጵያ ውስጥ በምትቆዩበት ጊዜ በሕጋዊ ሁኔታ በመቆየት በጣም አስፈላጊ ነው ብላለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ምን አሉ? በኢትዮጵያ የምትገኙ አሜሪካውያን ሁሉ የኢትዮጵያን የኢሚግሬሽን ደንቦች እንድታከብሩና ቪዛዎቻችሁን እና ወይም የመኖሪያ ፈቃዳችሁን ጊዜ ከማለፉ በፊት እንድታሳድሱ አሳስባለሁ። በህዳር 2017 ዓ.ም እንደ ኢትዮጵያን አቆጣጠር የኢትዮጵያ መንግስት የቪዛ ጊዜ አሳልፎ መቆየት እና ህገወጥ ስደትን ለመቀነስ ሲል የቪዛ ጊዜ አሳልፎ የሚቆይ ግለሰብ የሚጣልበትን የገንዘብ ቅጣት በአንድ ቀን ወደ 30 አሜሪካን ዶላር አሳድጓል። ይህም በፍጥነት ሊጠራቀም የሚችል ነው። የኢትዮጵያ ኢሚግሬሽን ባለስልጣናት ቪዛ አሳልፎ በመቆየት የገንዘብ ቅጣት ያለባቸው የአሜሪካ ዜጎች ዕዳቸውን ሙሉ በሙሉ በዶላር እስኪከፍሉ ድረስ ከሀገር እንዳይወጡ ለመከልከል እንደሚችሉ እባክዎ ልብ ይበሉ። የአሜሪካ ኤምባሲ ቪዛ አሳልፎ በመቆየት ምክንያት የሚጣለውን የገንዘብ ቅጣት ለመክፈል ብድር የመስጠት ፍቃድ ካሁን በኋላ የለውም። ስለዚህ በኢትዮጵያ ለቱሪስት ቪዛ ከሚፈቅደው 30 ወይም 90 ቀናት በላይ መቆየት ከፈለጉ ቪዛው ከማብቃቱ በፊት ከኢትዮጵያ ኢሚግሬሽን ዜግነት አገልግሎት ዋና መስሪያ ቤት የቪዛ ማራዘሚያ ወይም የመኖሪያ ፍቃድ በተለምዶ ቢጫ ካርድ የሚባለው ይጠይቁ። እዚህ ኢትዮጵያ የተለመዱና የአሜሪካን ፓስፖርት እንደ ብቸኛ መታወቂያቸው የሚጠቀሙ ልጆች ጨምሮ የውጭ ፓስፖርት ያላቸው ሁሉም ልጆች ለቪዛ አሳልፎ የመቆየት ቅጣት ተገዢ ናቸው። ስለዚህ ባኮ በኢትዮጵያ የሚገኙ የአሜሪካ ዜግነት ያላቸው ልጆች የአሜሪካ ፓስፖርታቸው ውስጥ የጸና የኢትዮጵያ ቪዛ ወይም ቢጫ ካርድ እንዳላቸው ያረጋግጡ። በኢትዮጵያ የምትገኙ አሜሪካውያን ሁሉ የኢትዮጵያን ኢሚግሬሽን ደንቦች እንድታከብሩና ቪዛዎቻችሁ እና ወይም መኖሪያ ፈቃዳችሁ ጊዜ ከማለፉ በፊት እንድታሳድሱ አሳስባለሁ። የውጭ ዜጎች በአሜሪካ ውስጥ ሲሆኑ ለአሜሪካ ሕጎች ተገዢ እንደመሆኑ ሁሉ በውጭ ሀገር በምትሆኑበት ጊዜ ለምትገኙበት ሀገር ሕጎች ተገዢ መሆናችሁ አስታውሱ። ኢትዮጵያ ውስጥ በምትቆዩበት ጊዜ በህጋዊ ሁኔታ መቆየት በጣም አስፈላጊ ነው። ይህ እንደ ዓለም አቀፍ ዜጋ ያለባችሁ ግዴታና ኃላፊነት ሲሆን ከዚህም በላይ ገንዘባችሁን ለመቆጠብ ብልህ ውሳኔ ነው ሲሉ መልእክት አስተላልፈዋል። የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከዜናዎቹ ጋር አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ ዜናዎችን ማግኘት ትችላላችሁ እንላለን። በሌላ ዜና እስክንገናኝ ድረስ ሰላም ቆዩን።